ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በላሊበላ ከተማ የልደት በዓልን ለማክበር ዝግጅት እየተደረገ እንደሆነ ተገለጸ። የዳልጋ ከብት ዋጋ መናር በወጪ ንግድ ላይ አሉታዊ ጫናን እያሳደረ እንደሚገኝ ተነገረ። ለውጭ ሀገር ሕክምና ፈላጊዎች የሚወጣውን በቢሊዮን የሚቆጠር ዶላር ያስቀራል የተባለ ሀባሪ ሜዲካል ፕላዛ ሥራ ጀመረ። የአዲስ አበባ ከተማ አስተዳደር 220 ቦታዎች የሊዝ ጨረታ አወጣ። አሰብ የተጠቃለለበት ካርታ የመከላከያ አቋም አይደለም ሲሉ ጄኔራሉ አስታወቁ። በመስቀል አደባባይ ለሚካሄደው የአእላፋት ዝማሬ ዝግ የሚሆኑ መንገዶች ይፋ ተደረጉ። ሶማሌላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ ደገፈች። የአዲስ አበባ ከተማ አስተዳደር 220 ቦታዎችን የሊዝ ጨረታ አወጣ። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በ9 ክፍለ ከተሞች በሚገኙ 220 ቦታዎች ላይ አዲስ የሊዝ ጨረታ ማውጣቱን አስታውቀዋል። ቢሮው የጨረታ ሰነድ ሽያጭ ከቀጣዩ ሳምንት ሰኞ ጀምሮ ለ10 ተከታታይ የሥራ ቀናት እንደሚካሄድ ገልጸዋል። የሊዝ ጨረታ የወጣባቸው ቦታዎች በልደታ፣ አዲስ ከተማ፣ ጉለሌ፣ አቃቂ ቃሊቲ፣ የካ፣ ንፋስ ስልክ ላፍቶ፣ ለሚኩራ፣ ኮልፌ ቀራኒዮና ቂርቆስ ክፍለ ከተሞች የሚገኙ ሲሆን ቦታዎቹ ለንግድ ወይም ለመኖሪያ አገልግሎት የሚውሉ መሆናቸው ተጠቁመዋል። ለጨረታ የቀረቡት እነዚህ ቦታዎች በአጠቃላይ 7.7 ሄክታር ስፋት ያላቸው ሲሆን ሁሉም ቦታዎች ምንም አይነት የይገባኛል ውዝግብ የሌለባቸው መሆናቸውን ቢሮ ማረጋገጫ ሰጥቷል። የከተማ አስተዳደሩ በተያያዘው የ2018 በጀት ዓመት 2 ዙር የሊዝ ጨረታዎችን ማካሄዱ የሚታወስ ሲሆን አሁን የቀረበው ጨረታ በዓመቱ ውስጥ ለሶስተኛ ጊዜ የተዘጋጀ ነው። አሰብ የተጠቃለለችበት ካርታ የመከላከያ አቋም አይደለም ሲሉ ጄኔራሉ አስታወቁ። በትላንትናው ዕለት የብላቴ ማሰልጠኛ ማዕከል ያሰለጠናቸው ምልምል ወታደሮችን ሲያስመርቅ አዲስ ነገር ታይቶ እንደነበር ይታወሳል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ምልምል ወታደሮችን ነው በትላንትናው ዕለት ያስመረቀው። በምረቃ ስነ ስርዓቱ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካተተ ካርታ ተሸላሚው ሲበረከትለት ታይተዋል። ምስሉ በመከላከያ ይፋዊ ገጽ ላይ ሰፍረዋል። ይህን ተከትሎ ጉዳዩ መነጋገሪያ ሆኖ እንደዋለ ይታወሳል። በዚህ ጉዳይ ላይ የመከላከያ ሰራዊት የሚዲያና ኮሚኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ በአሰብም ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም ሲሉ ተናግረዋል። የዳልጋ ከብት ዋጋ መናር በወጪ ንግድ ላይ አሉታዊ ጫናን እያሳደረ እንደሆነ ተነገረ። ኢትዮጵያ በ2018 በጀት ዓመት 4 ወራት የተለያዩ የእንስሳት ውጤቶችን ለውጭ ገበያ ማቅረብ ችላለች ሲል የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የሶቪዮ ኢኮኖሚክስና እሴት ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ እንደተናገሩት ባለፉት 4 ወራት ለሽያጭ እንዲቀርቡ ከተደረጉ ምርቶች ውስጥ የተለያዩ የሥጋ ምርቶች፣ የእርድ ተረፈ ምርት፣ የግመል ወተትና ሌሎችም ተጠቃሾች ናቸው። በመዳረሻ ገበያ ላይ የበግና የፍየል ስጋ በይበልጥ ተፈላጊ መሆናቸውን ገልጸው የዳልጋ ከብት ስጋ ግን እምብዛም እንዳልሆነ ተናግረዋል። በተለይም ደግሞ በሳውዲ አረቢያና በገልፍ አገራት ላይ
የፍየል ስጋ በጣዕሙ ተወዳጅነቱ ከፍ ያለ መሆኑን አንስተው እንደዚሁም የሀገር ውስጥ የዳልጋ ከብት ዋጋ ከፍተኛ በመሆኑ በወጪ ንግድ ዙሪያ አሉታዊ ጫናን መፍጠሩ የተገለጸ ሲሆን የዳልጋ ከብት ስጋን በርካሽ ዋጋ የሚያቀርቡ ተወዳዳሪ ሀገራት እንዳሉ ተናግረዋል። እንደ ብራዚል፣ አርጀንቲና፣ አውስትራሊያና ኒውዚላንድ ያሉ ሀገራት 1 ኪሎ የዳልጋ ከብት ስጋን ከ$3 በታች ለሽያጭ እንደሚያቀርቡ ዶክተር ሳህሉ ጨምረው ተናግረዋል። አሁን ላይ የዳልጋ ከብት ስጋን በተወዳዳሪ ዋጋ ለሽያጭ ለማቅረብ የሚያስችል ስትራቴጂ መዘጋጀቱ የተገለጸ ሲሆን በዚህም ምርትን በስፋት በማምረት ይህን ችግር ለመፍታት ታቅደዋል። በላሊበላ የልደት በዓልን ለማክበር ከፍተኛ ዝግጅት እየተደረገ እንደሆነ የከተማዋ ከንቲባ ተናገሩ። የላሊበላ ከተማ ከንቲባ መሳይ ወዳጆ የልደት በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። የክርስቶስ ፍቅርና ተአምር የተገለጸባትን ኢየሩሳሌምን ለመጎብኘት የሚደረግ አድካሚ ጉዞ ቀርቶ ኢትዮጵያውያን ክርስቶስ በቤተልሔም የተወለደበትን ታኅሳስ 29 በዳግማዊት ኢየሩሳሌም ደብረ ሮሃ በጋራ በምስጋና የምናከብር በመሆኑ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። የኢየሱስ ክርስቶስን የልደት በዓልና የቅዱስ ላሊበላን ልደት ለማክበር ከተለያዩ የሀገራችን ክፍሎች ምዕመናንና የበዓሉ ተሳታፊዎች በፍቅርና በአክብሮት ወደምታስተናግደው ታሪካዊቷ ከተማ በየዓመቱ መዳረሻቸውን ያደርጋሉ ያሉት ከንቲባው የላሊበላ ከተማ ነዋሪዎችና አስተዳደሩም የበዓሉ ተሳታፊ እንግዶችን የሚቀበሉበት መርሃ ግብር በየዓመቱ የሚሰናዳ ሲሆን ዘንድሮም በተለመደው በአካባቢው የእንግዳ አቀባበል ባህል መሰረት መቀበል መቻሉን ነው ከንቲባው በመልእክታቸው ያነሱት። ለውጭ አገር ሕክምና ፈላጊዎች የሚወጣውን በቢሊየን የሚቆጠር ዶላር ያስቀራል የተባለው ሀባሪ ሜዲካል ፕላዛ ሥራ ጀመረ። በአዲስ አበባ የተለያዩ ሕክምናን በደረጃ መልኩ የሚሰጠው ሀባሪ ሜዲካል ፕላዛ በአዲስ አበባ ከተማ ከንቲባ አዳነች አቤቤ በጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ ተመርቆ ሥራ ጀምሯል። 15 የተለያዩ ስፔሻሊቲና ሰብ ስፔሻሊቲ አገልግሎት የሚሰጠው ሀባሪ ሜዲካል ፕላዛ ከ500 ሚሊዮን ብር በላይ ወጪ ተደርጎበታል። ህሙማን ለሕክምና ወደ ውጭ አገራት በመሄድ እንዳይጎላሉና ይህን ለማስቀረት የተቋቋመ ሲሆን ከኢትዮጵያ አየር መንገድ ጋርም አብሮ ለመስራት ሥራ መጀመራቸው ተሰምቷል። ኢትዮጵያ በየዓመቱ ለውጭ አገር ሕክምና ፈላጊዎች በቢሊዮን ዶላር እያወጣች መሆኑ ተገልጿል። ማንኛውም ግለሰብ በቤቱ ሆኖ የሚፈልገውን የሕክምና አገልግሎት ዲጂታል በሆነ መልኩ ማግኘት የሚችልበት ነው ሲሉ የሀባሪ ሜዲካል ፕላዛ መስራች ዶክተር አከዛ ጣዕመ ተናግረዋል። ሀባሪ ሜዲካል ፕላዛ በዲጂታል አገልግሎት ሀባሪ ኮድ የሚል መተግበሪያ በማበልጸግ የዲጂታል አገልግሎት እየሰጠ ይገኛል። ሀባሪ ዶክ ከ4 የአፍሪካ ሀገራት ጋር ስራውን ለመጀመር ስምምነት ያደረገ ሲሆን በተጨማሪም ሀባሪ ፋርማሲም አገልግሎት መስጠት መጀመሩን ዶክተር አከዛ ጨምረው ተናግረዋል። በመስቀል አደባባይ ለሚካሄደው የአእላፋት ዝማሬ ዝግ የሚሆኑ መንገዶች ታወቁ። ዛሬ ታኅሳስ 29 2018 ዓ.ም በገና በዓል ዋዜማ መስቀል አደባባይ የሚካሄደውን ታላቅ የአእላፋት ዝማሬ መርሃ ግብር ተከትሎ የትራፊክ መጨናነቅን ለመከላከል ሲባል በርካታ መንገዶች ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከትናንት ታኅሳስ 27 2018 ዓ.ም ጀምሮ በሚዘጉ መንገዶች ላይ ለአጭርም ሆነ ለረዥም ሰዓት ተሽከርካሪ አቁሞ መሄድ የተከለከለ ነው ተብሏል። ዛሬ ታኅሳስ 28 ከቀኑ 6 ሰዓት ጀምሮ መርሃ ግብሩ እስከሚጠናቀቅ ድረስ መንገዶቹ ሙሉ ለሙሉ ለተሽከርካሪ ዝግ ይሆናሉ። የአዲስ አበባ ፖሊስ ባወጣው መግለጫ መሰረት የሚከተሉት መንገዶች ዝግ ይሆናሉ። ከመገናኛ መስመር ቅዱስ ራኤል አደባባይ ላይ፣ ከቦሌ ጌቱ ኮሜርሻል መስመር ኦሎምፒያ ወይም ደንበል አካባቢ፣ ከመስቀል ፍላወር መስመር ጋዜቦ አደባባይ፣ ከጎተራ መስመር ለከባድ ተሽከርካሪ አጎና ሲኒማ፣ ለቀላል ተሽከርካሪ ጥላሁን አደባባይ፣ ከጎፋ አዲሱ መንገድ ቅዱስ ቂርቆስ ቤተ ክርስቲያን መስቀለኛ፣ ከሜክሲኮ መስመር ለገሃር መብራት፣ ከአምባሳደር መስመር ሐራምቤ መብራት፣ ከ4 ኪሎ መስመር ብሔራዊ ቤተ መንግሥት ዝግ እንደሚሆኑ ተመላክተዋል። ማንኛውም የጸጥታ ስጋት ወይም አጠራጣሪ ሁኔታዎች ሲያጋጥሙ ህብረተሰቡ በሚከተሉት ስልኮች እንዲያሳውቅ ተጠይቋል። በነፃ መስመር 987 991 ወይም 816፣ በመደበኛ ስልክ 011126
46 59 011 552 6302 በመተግበሪያ የኢትዮጵያ ፌዴራል ፖሊስ መተግበሪያ EFPAPPን መጠቀም እንደሚቻል ተገልጿል። ፖሊስ ለፕሮግራሙ ሰላማዊ መጠናቀቅ የከተማው ነዋሪና የታዳሚዎች ትብብር ወሳኝ መሆኑን ገልጸዋል። ሶማሌላንድ አሜሪካ በቬንዙዌላ ላይ የወሰደችውን እርምጃ ደገፈች። ከሶማሊያ ተነጥላ ነጻ ሀገርነቷን ያወጀችው ሶማሌላንድ አሜሪካ በቬንዙዌላ ላይ የወሰደችውን ወታደራዊ እርምጃ ደግፋለች። የውጭ ጉዳይ መስሪያ ቤቷ እሁድ ዕለት ባወጣው መግለጫ የአሜሪካንን እርምጃ በደቡብ አሜሪካዊቷ ሀገር ውስጥ ዲሞክራሲያዊ አስተዳደርና የሕግ የበላይነትን ለመመለስ የሚደረግ ዓለም አቀፋዊ ጥረት አካል አድርጋ አቅርባለች። የሶማሌላንድ ሪፐብሊክ መንግስት የአሜሪካ በቬንዙዌላ ህገ መንግስታዊ ስርዓት ዲሞክራሲያዊ ውክልናና የህግ የበላይነት ወደ ቦታቸው እንዲመለሱ የምትወስደውን የተመጣጠነ እርምጃን በመርህ ላይ በመመስረት ትደግፋለች ብሏል የውጭ ጉዳይ ሚኒስትሯ መግለጫ። ሶማሌላንድ ከአንድ ሳምንት በፊት የመጀመሪያዋን ይፋዊ የአገርነት እውቅናን ከእስራኤል ካገኘች በኋላ የትራምፕ አስተዳደርም እውቅናን እንደሚሰጣት በተስፋ እየተጠባበቀች ትገኛለች። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።